ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እነሆ ጀምሯል። አዳዲስና ወቅታዊ መረጃ ማስደመጥ ጀምሯል። በቅድሚያ አርዕስተ ዜናዎችን እንነግራችኋለን። አብራችሁን ቆዩ። ወደ ዕለቱ የመጀመሪያ አርዕስተ ዜና ስናልፍ 10 ዓመታት አንድ መሪ የመከነው የኤርትራውያን ተስፋ ዶት ካዲስ የለውጥ አራማጅ የአፍሪካ መሪዎች መካከል ተቆጥረው የተወሰዱት ኢሳያስ አፈወርቂ ስልጣን ከተቆጣጠሩ 32 ዓመት ቢያስቆጥሩም ኤርትራውያን ተስፋና ህልም ሊያሳኩ አልቻሉም። በዚህም በዝርዝር የምንመጣበት ይሆናል። ከጥቃት የኢራን የኒውክሌር ይዞታዎች እንዳላወደመ የደህንነቱ ግምገማ አሳየ። አሜሪካ በኢራን የፈጸመችው ጥቃት የኒውክሌር ማብራሪያ ይዞታዎች እንዳላወደመ የአሜሪካ መከላከያ ማዕከል ፔንታጎን የደህንነት ግምገማ አሳይቷል። እነዚህን የመሳሰሉ አርዕስተ ዜና ይዘን ቀርበናል። አሁን ወደ ዝርዝር ጉዳዮች እንገባለን። አብራችሁን ቆዩ። ወደ ዕለቱ የመጀመሪያ የዜና ትንታኔያችን ስናልፍ የአሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብራሪያ ይዞታዎች እንዳላወደመ የአሜሪካ መከላከያ ማዕከል ወይም ፔንታጎን የደህንነት ግምገማ አሳይቷል። ቅድመ ግምገማው ጥቃቱ የኢራን የኒውክሌር መርሃ ግብር ምናልባት በወራት በኋላ ሊመለስ እንደሚችል ነው ያሳየው። ኢራን ያበለጸገችውን ዩራኒየም ክምችት በአሜሪካ ቅዳሜ ሰኔ 14 2017 ዓ.ም በፈጸመችው ጥቃት አለመውደሙን የሀገሪቱ የመከላከያ ደህንነት ኤጀንሲ ግምገማ እንደሚያውቁ ምንጮች ለቢቢሲ አሜሪካ ጋር ሲቢኤስ ገልጿል። ዋይት ሃውስ በበኩሉ ይህ ፍጹም የተሳሳተ ግምገማ የማይረባ የደህንነት ማህበረሰብ ሾልኮ የወጣ ነው ሲል ውድቅ አድርጎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን የኒውክሌር ይዞታ ሙሉ በሙሉ ወድመዋል በማለት በድጋሚ አጽንኦት ሰጥተዋል። በታሪክ ውስጥ ሲከታማ ከሆኑ ወታደራዊ ጥቃት መካከል አንዱ ሆነው ለማዋረድ በሚዲያዎች የሚደረግ ሙከራ ነው ሲሉ ከሰውታል። አሜሪካ በፎርድና ናታንዝ ኢስፋሃን የተሰኙ 3 የኢራን ኒውክሌር ይዞታዎች 61 ሜትር ወደ መሬት ዘልቆ መግባት የሚችል በንከር በስተር የተሰኙ ቦምቦች ጥቃት ፈጽማለች። ነገር ግን የፔንታጎን ደህንነት ግምገማ የሚያውቁት ምንጮች በበኩላቸው የኢራን ማብላያዎች አብዛኛዎቹ እንዳልተነኩ እና የጥቃቱ ተጽዕኖ ከመሬት በታይ ባለው ብቻ የተወሰነ ነው ይላሉ። የሁለቱ ኒውክሌር ይዞታ መግቢያዎች ተዘግተው እንደነበር የጠቀሰው ግምገማው አንዳንድ መሰረተ ልማቶች ቢወድሙም ወይም ቢጎዱም ነገር ግን ከመሬት ስር ያሉት አብዛኛው ይዞታዎች ከፍንዳታው ቃጠሎ አምልጠዋል ብለዋል። ማንነታቸው ያልተገለጹ ምንጮች ለአሜሪካ ሚዲያ እንደተናገሩ ጥቃቱ ኢራን በወራት በኋላ ሊመለስ እንደሚችል መገምገሙን ገልጸዋል። ኢራን ማንኛውም የኒውክሌር መርሃ ግብሯ እንደገና ለመጀመር ቁፋሮ እንዲሁም አንዳንድ ጥገና ምን ያህል ሊወስድ በሚለው ላይ ተመሰረተ ሊሆን እንደሚችል ነው ምንጮች ያስረዱት። ኢራን ከጥቃቱ በፊት የተወሰነ በለጸገ ዩራኒየም ክምችቷ ወደ ሌላ ስፍራ አዛውረው እንደነበር የደህንነት ግምገማው ማየቱን እነዚህ ምንጮች ለሲቢኤስ አረጋግጠዋል። ኢራን ከመሬት በታች የተገነቡ የኒውክሌር ማብላያ ይዞታዎች መድረስ የሚችለው በአሜሪካ 14000 ኪሎ ግራም የሚመዝነው በንከር በስተር እንደሆነ ይታመናል። ኢራን ሁሉም የኒውክሌር መርሃ ግብሯን ለሰላማዊ ኢላማ እንደሆነ በተደጋጋሚ ስታሳውቅ ቆይታለች። ጥቃቱን ተከትሎ በነበረው ሰዓታት የአሜሪካ ጦር ኃይሎች ኢታማዦር ሹም ጄኔራል ዳኒ ኬን በይዞታዎቹ ላይ የደረሰው ጉዳት ለመገምገም ጊዜ ይወስዳል የሚል አስተያየት ሰጥተው ነበር። ሆኖም ግን አሜሪካ ጥቃቱ ያደረሰችበት 3ቱም ይዞታዎች ከባድ ጉዳትና ውድመት ደርሶባታል ሲል አክለዋል። የሳተላይት ምስሎች ዋነኛ የሚባለው ፎርድ ኒውክሌር ማብራሪያ 2 መግቢያዎች ዙሪያው 6 አዳዲስ ጉድጓድ እንዲሁም ግራጫ ብናኝና ፍርስራሽ አሳይቷል። ሆኖም ከመሬት በታይ ከ80 እስከ 90 ሜትር ጥልቀት የሚገኘው እነዚህ የኒውክሌር ማብራሪያ ላይ ምንም አይነት ጉዳት እንደደረሰ ለነዚህ የሳተላይት ምላሽ አያሳዩም። የኢራን መንግስታዊ ሚዲያ ምክትል የፖለቲካ ዳይሬክተር ሐሰን አብዲኒ በበኩላቸው አሜሪካ ጥቃት ያደረሰችበት 3ቱ የኒውክሌር ይዞታዎች ከጥቃቱ ቀድማ ክምችታቸው እንዲያዘዋውሩ መደረጉን ተናግረዋል። ቁሳቁሶች ቀድመው ተወስደው ስለነበር ኢራን ትልቅ ጉዳት አልገጠማትም ብለዋል። ከአሜሪካና እስራኤል ባለስልጣን ተልዕኮ የተሳካ ነው ሲሉ በተደጋጋሚ ሲያደንቁ ተደምጠዋል። በ10 ዓመታት አንድ መሪ የመከነው የኤርትራ ተስፋ በአንድ ወቅት ካዲስ የለውጥ አማራጮች የአፍሪካ መሪዎች መካከል ተቆጥረው የተወሰዱት ኢሳያስ አፈወርቂ ስልጣን ከተቆናጠጡ እነሆ 32 ዓመት ቢያስቆጥሩም የኤርትራ ተስፋና ህልም ሊሳካ አልቻለም። ኢሳያስ አፈወርቂ አብዛኛው ጊዜያቸው የሚያሳልፉት ከዋና ከተማይቱ አስመራ 20 ኪሎ ሜትር ርቀት ላይ አዋራማና ኮረብታማ በሆነ ስፍራ የሚገኘው የገጠር መኖሪያ ቤታቸው ነው። ካቢኖቻቸው እንደ አውሮፓ አቆጣጠር በ2018 ዓ.ም ያልተሰበሰቡ ሲሆኑ ማንኛውም የሀገሪቱ ጉዳይ በርሳቸው በኩል እንዲያልፍ ይደረጋል። እንደ አንድ ሀገር መሪ በርካታ ሀገር ውስጥና የውጭ ሀገር ባለስልጣን እየተቀበሉ ያነጋግራሉ። ኢሳያስ ከገነቡበት
አረንቋ ያወጣናል ብለው ባዶ ተስፋ ለተሞላ ኤርትራ ትኩረት ማዕከል ናቸው። የ79 ዓመቱ አዛውንት በስልጣን የቆዩበት 3 ዓመታት ምርጫ አካሄደም በቅርቡም ውስጥ ለውጥ እንደሚመጣ የሚያሳይ ጭላንጭን የለም። ይህ ግን በ1990ዎቹ እጅጉ በጣም የተለየ ነበር። በአውሮፓ 1991 የኤርትራ ህዝብ ነጻነት አውጪ ግንባር ሻዕቢያ በትጥቅ ትግሉ መሪነት የኢትዮጵያ ወታደራዊ መንግስት ድል ባደረገበት ኢሳያስ የ45 ዓመት ጎልማሳ ነበሩ። ጅምና ማራኪ የሆኑት ኢሳያስ በሀገር ውስጥም ሆነ በሀገር ውጭ ዘንድ ከፍተኛ ተስፋ ፈጥረው ነበር። እንደ አውሮፓ አቆጣጠር 1993 ኤርትራ በይፋ ነጻነቷን ካገኘች በኋላ ኢሳያስ ዓለም አቀፋዊ መድረክ ላይ ለመጀመሪያ ጊዜ ኤርትራ መሪ ሆነው ብቅ አሉ። በካይሮ በተካሄደው የአፍሪካ አንድነት ድርጅት የመሪ ጉባኤ በተገኙበት ለ10 ዓመታት በስልጣን ላይ መቆየት የፈለጉት የአፍሪካ መሪዎችን ነቀፉ። ኤርትራ ያኔ ያረጀ ያፈጀ አካሄድ በፍጹም እንደማትደግመው ቃል ገብተው የህዝቦቻቸው ማህበራዊና ኢኮኖሚያዊ እድገት የሚያረጋግጥ ዲሞክራሲ ስርዓት እንደሚያሰፍኑ ቃል ገብተው ነበር። ይህ አቋማቸው ከኤርትራና ዲፕሎማሲያዊ ዘንድ አድናቆት አትርፎላቸዋል። ኢሳያስ በመጀመሪያዎቹ የነጻነት ዓመታት በነበረው የስልጣናቸው የጫጉላ ጊዜ ዓለም አቀፋዊ ደረጃ ሞቅ ያለ አቀባበል ሲደረግባቸው ከምዕራቡ ዓለም ጋር የጠበቀ ግንኙነት እንዲኖራቸው ፈለጉ። እንደ አውሮፓ አቆጣጠር 1995 በወቅቱ የአሜሪካ ፕሬዝዳንት ቢል ክሊንተን የኤርትራ መሪ ወደ ዋይት ሃውስ ጋብዟቸው ሀገሪቱ ዲሞክራሲ ጎዳና ላይ የጀመረችው ጠንካራ ጉዞ አድናቆታቸውን ገለጹላቸው። በወቅቱ የኤርትራ የህግ የበላይነት ዲሞክራሲ ስርዓት ያሰፍናል ተብሎ የታሰበው አዲስ ህገ መንግስት እያረቀቀች ነበር። ፕሬዝዳንት ኢሳያስ ህገ መንግስቱ ስርዓት እንዲመሰረት ይህ የሽግግር ፕሬዝዳንት እንደሆኑ ነበር የታሰበው። አዲስ ህገ መንግስት እንደ አውሮፓ አቆጣጠር በግንቦት 1997 ዓመተ ምህረት በህዝብ ተወካዮች ሸንጎ በኩል ጸድቋል። ነገር ግን 1998 ኤርትራውያን ለዓለም አቀፍ ምርጫ ይካሄዳል ተብሎ ሲጠበቅ በኤርትራና በጎረቤት ሀገር ኢትዮጵያ መካከል በተፈጠረው አጨቃጫቂ ድንበር ምክንያት ጦርነት ተቀሰቀሰ። ኢሳያስ ምርጫውን ላልተወሰነ ጊዜ ለማራዘም ጦርነት እንደ አንድ ምክንያት ተጠቅመው ተብለው ይከሰሳሉ። የመድብለ ፓርቲ ዲሞክራሲ ስርዓት ለመፍጠር ቃል የገቡ ፕሬዝዳንት እንደ አውሮፓ አቆጣጠር በ2000 የሰላም ስምምነት ከደረሰ በኋላ ቁርጠኝነት ተፈትሿል። ቀድሞ የቅርብ ጓደኛቸውና የትግል አጋር ጨምሮ በርካታ ሚኒስትሮች በመንግስት ላቸው ላይ ታድሶ እንዲደረግ ጥሪ ማቅረብ ጀመሩ። እነዚህ ከፍተኛ መንግስት ኃላፊዎች ከመጋቢት 2001 በጻፉ ግልጽ ደብዳቤ በኋላ ላይ ቡድኑ G15 ተብሎ መጠራት ጀመረ። ፕሬዝዳንት ስልጣናቸው አላጋብ ተጠቅመዋልና ከጊዜ ወደ ጊዜ ፈላጭ ቆራጭ እየሆኑ መጥተዋል ሲሉ ቅሬታቸውን ይገልጻሉ። ህገ መንግስቱ እንዲተገበርና አገር አቀፍ ምርጫ እንዲካሄድ ጠየቁ። ፕሬዝዳንት ኢሳያስ ከኤርትራ ነጻነት በኋላ እንደ አውሮፓ አቆጣጠር 1990 በርካታ የምዕራብ ሀገራት ተጋብዘው በነበሩበት ከፈረንሳይ ወጡ ፕሬዝዳንት ፍራንስ ሚትራንድ ወደ ፓሪስ ተገኝተው ነበር። እንደ አውሮፓ አቆጣጠር በ1990ዎቹ አጋማሽ ጀምሮ ብቅ ያሉት ጋዜጠኞች በወቅቱ ህዝባዊ ግንባር ለዲሞክራሲና ፍትህ ህግዴፍ ተብሎ የተሰየመው ፓርቲ አባላት ጀምሮ ሌሎች ጠንካራ አስተያየቶች ይዘው ይመጡ የነበሩ ኤርትራውያን ጥቂት ነጻነት ማጣመር ጀመሩ። የሽግግር ብሔራዊ ሸንጎ ምርጫ መቼ እንደሚካሄድ ወስኖ የምርጫው ኮሚሽን እንድተቋቋም የቀረቡ የፖለቲካ ፓርቲ ህጎች ክርክር እየተካሄደባቸው ነበር። ሀገሪቱ ቀስ በቀስ ወደ ዲሞክራሲ ስርዓት ግንባታ መንገድ እየተጓዘ መሰለኝ። ነገር ግን የአስጋሚ ጉዞ መስከረም 2001 የዓለም ትኩረት በአሜሪካ ከተሰረዘው የሽብር ጥቃት በኋላ በድንገት ተዘጋ። በሀገሪቱ መንግስት አንድ ቀን ጠዋት ጠንካራ ትችት በማዕረብ የሚታወቁ ጋዜጠኞች በሙሉ ዘጋ። በርካታ ጋዜጠኞች አዘጋጆች ጋዜጠኞች ታሰሩ። ከዚያም በኋላ የነጻ ፕሬስ ወሬ አልተሰማም። በተመሳሳይ ሁኔታ መንግስት G15 ወይም ቡድን 15 ተብለው ከሚታወቁት ውስጥ 11ን በቁጥጥር ስር ያዋለ ሲሆን እነዚህም ውስጥ የቀድሞ የውጭ ጉዳይ ሚኒስትርና የጦር ኃይሎች ጠቅላይ ኤታማዦር ሹም በርካታ ብሔራዊ ምክር ቤት አባላት ይገኙበታል። ከዚያን ጊዜ ጀምሮ እነዚህ ግለሰቦች ስላሉበት ሁኔታ የተባለም ነገር የለም። ከዚያን ጊዜ አንስቶ በርካታ ኤርትራውያን ተስፋ እንደጉም በኖ ጠፋ። ነገር ግን ኢሳያስ ቀድሞውን ቢሆን ዲሞክራሲ ለውጥ ከማስተዋወቅ በብዙ መንገድ ርቀው ነበር። እንደ አውሮፓ አቆጣጠር በ2001 ፕሬዝዳንቱ በፖለቲካ ፓርቲዎች የመሳተፍ ፍላጎት ኖሮኛ ያውቅም ሲሉ ተናግረዋል። በአሁኑ በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ወደፊትም ቢሆን በፖለቲካ ፓርቲ ውስጥ የመሳተፍ ፍላጎት የለኝም፣ ዲሞክራሲ ሂደቱ ውዥንብር ነው ሲሉ የጠሩ ሲሆን ህግዴፍ ፓርቲ አይደለም አገር ነው ሲሉም ፓርቲያቸውን አይነኬነት አብራርተዋል። ለብዙ ፕሬዝዳንት ዲሞክራሲ ማሻሻያ ለማድረግ እንደማይፈቅዱ ግልጽ ሆኑ። ተቃዋሚ ድምጻቸው ማፈናቸው ምርጫ አለማካሄዳቸውን እርሳቸው ሆነ ሀገሪቱ
እንድትገለል አደረጓት። ሆኖም ግን ደጋፊዎቻቸው በምዕራብ ሀገራት ኢፍትሐዊ በሆነ መልኩ መገለል እንደደረሰባቸው በመግለጽ ኢሳያስ ብሔራዊ ነጻነት ምልክት በማድረግ ያሞካሿቸዋል። ፕሬዝዳንት ኢሳያስ እንደ አውሮፓ አቆጣጠር 2002 የሽግግር ምክር ቤቱን ይፋ ባልሆነ መንገድ አፍርሰዋል። በ2018 ካቢኔው ላይ ተመሳሳይ እርምጃ ወስደዋል። አንዳንዲ በእድሜ የገፋና ምንም እውነተኛ ስልጣን የሌላቸው ሚኒስትሮች አሁን ደካማ የመንግስት ቢሮ ይመራሉ። እነዚህ በርካታ ሚኒስትሮች በርካታ መስሪያ ቤቶች መከላከያን ጨምሮ ያሉ ሚኒስትሮች ይመራሉ። ብዙ የነጻነት ጀግና የነበሩ ግለሰብ ለምን እንደ አይነት አፋኝ ሆነ እርምጃ እንዲወሰድ ይጠይቃሉ። የቀድሞ የክልሉ አስተዳደርና ከፍተኛ አምባሳደር አብደላ አደም ኢሳያስ በዲሞክራሲ ፈጽሞ እንደማያምኑ እናም ሁሉ ጊዜ የስልጣን ጥማት እንደነበራቸው ይናገራሉ። አሁን በለንደን በስደት የሚኖሩት አብደላ እንደሚሉት ከሆነ ኢሳያስ በነጻነት በፊትም ቢሆን ሻቢያ በጠንካራ መዳፎች ስር በማድረግ ይመሩ ነበር። ስልጣን ሊገዳደሩ የሚችሉ ህዝቡ ቅቡልነት የትግል ብቃት ያላቸው መሪዎች በስልታዊ መልኩ አዳግሞ ከስልጣን አስወግዷል ይላሉ። ፕሬዝዳንት ኢሳያስ በ2014 እንደ አውሮፓ አቆጣጠር አዲስ ህግ መንግስት በማዘጋጀት እቅድ እንዳላቸው ያስታወቁ ሲሆንም በ1997 የጸደቀው ህገ መንግስት አክትሞለታል ሲሉ ተናግረዋል። ነገር ግን ከዚያ ጊዜ ጀምሮ ምንም አይነት እንቅስቃሴ አልታየም። አዲስ ህገ መንግስት የማርቀቅ ሐሳብ የመጣው እንደ አውሮፓ አቆጣጠር በ2013 በከፍተኛ ወታደራዊ መፈንቅለ መንግስት ሙከራ ምክንያት ሊሆን ይችላል ተብሏል። ወታደራዊ መኮንኖች ታንኮች በዋና መዲናዋ አስመራ እየነደዱ ለበርካታ ሰዓታት ብሔራዊ ቴሌቪዥን የሬዲዮ ጣቢያ ተቆጣጥረው ቆይተዋል። ሙከራው መክሸፉን የተረዱት ወታደራዊ መኮንኖች በመገናኛ ብዙሃን 1997 ህገ መንግስት ተግባራዊ እንዲደረግ የፖለቲካ እስረኞች እንዲፈቱ ጥሪ ለማቅረብ ሞክረዋል። ነገር ግን የጸጥታ ኃይሎች ስርጭት እየተላለፈ ያለ አቋርጠውታል። የማዕድን ሚኒስተር ጨምሮ በርካታ ባለስልጣናትን አስተዳደር ዲፕሎማሲ ጄኔራል ታስረዋል። የፈንቅል መንግስት መሪ በቁጥጥር ስር ከመዋላቸው በፊት ራሳቸውን አጥፍተዋል። በናይጄሪያ ዲፕሎማሲ የነበሩ ዘራኢ ስላሴ ሸክርም ራሳቸውን ትተው ዩናይትድ ኪንግደም ጥገኝነት ጠይቀዋል። በነጻነት ትግል ውስጥ የተሳተፉትና በናይጄሪያ ኤርትራ አምባሳደር የነበሩት አሊ ኦሜር በቁጥጥር ስር ከዋሉ በኋላ የበላቸው ጅብ አልጮህም። አሁን የዩናይትድ ኪንግደም ሊድስ ዩኒቨርሲቲ ፒኤችዲ ተማሪ የሆኑት ዘራኢ ስላሴ እንደ ኢሳያስ አፈወርቅ ሰዎች የሚያስሩ መንግስት እውነተኛ ፖለቲካ ማህበረሰባዊ ተቋም ወይም የህግ የበላይነት አይፈቅዱም ይላሉ። አክለው የኤርትራ ህገ መንግስት ላልተወሰነ ጊዜ መታገዱና የመንግስት ተቋማት ለፕሬዝዳንት ጽሕፈት ቤት ተጠሪ መሆናቸውን በዚህ አንጻር መታየት አለበት ብለዋል። ከዓለም አቀፋዊ መድረክ የተነጠሉት ኢሳያስ ራሳቸውን ከዓለም አቀፍ መድረክ አግልለዋል። እንደተባበሩት መንግስታት ድርጅት ጠቅላላ ጉባኤና የአፍሪካ ህብረት ላሉ ስብሰባዎች መሳተፍ ካቆሙ በርካታ ዓመታት ተቆጥሯል። በጊዜ ወዲህ ፕሬዝዳንት ኢሳያስ ወደ ቻይናና ሩሲያ መቅረብ ጀምረዋል። የዓለም ባንክ ከባለፈው ዓመት ባደረገው ግምገማ የሀገሪቱ ኢኮኖሚ ፈተና ውስጥ ነው ብሏል። የዓለም ባንክ ባለሙያዎች የኢኮኖሚ እንቅስቃሴ ባልዳበረ መሰረተ ልማት የተነሳ በመንግስት የበላይ ተቆጣጣሪነት በሚካሄደው ውስን ውድድር የገቢ ዕቃዎች ጥብቅ ቁጥጥር ታንቆ ካለ በኋላ የፋይናንስ ረጅም ጊዜ ደካማ ሆኖ ቆይቷል ብለዋል። ፕሬዝዳንት ኢሳያስ አፈወርቂ ታህሳስ ላይ ከመንግስት ቴሌቪዥን ጋር ባደረጉ ቃለ ምልልስ ችግሮችን አምነዋል። ከእጅ ወደ አፍ የሆነ ኢኮኖሚ የትም አያደርስም። በአሁኑ ወቅት በዚህ ረገድ ከበርካታ የአፍሪካ ሀገራት የተሻለ ደረጃ ላይ አይደለንም ብለዋል። በተጨማሪም ኢሳያስ የሰብአዊ እርዳታ ራስ መቻል የሚለው መርህን የሚያናጋ ጥገኝነት ያመጣል በሚል ፍራቻ አይቀበሉትም። ለብዙ ኤርትራውያን በተለይ ማብቂያ በሌለው ብሔራዊ አገልግሎት ውስጥ ገብተው መላወሻ ባጡ ወጣቶች የዕለት ተዕለት ኑሮ በጣም ከባድ ነው። በአፋኝ አገዛዝ ውስጥ መጻኢ ጊዜያቸውን ብዙ ተስፋና ነጻነት ሳይኖራቸው ይጋፋሉ። የፖለቲካ እርገት ጦት ግራ የተጋቡ በግዳጅ ውትድርና መንግስት ኃይል እርምጃ የተሰላቹ በርካታ ኤርትራውያን ነጻነት ፍለጋ ህይወታቸውን ለአደጋ ያጋልጣሉ። ባለፈው 2 ዓመታት ውስጥ በመቶ ሺህ የሚቆጠሩ ኤርትራውያን ሀገራቸውን ጥለው በበረሃ ውስጥ በማቋረጥ አስተማማኝ መሸሸጊያ ፍለጋ ተሰደዋል። ዩናይትድ ኪንግደም ስደተኛ አድርጋ ከተቀበለቻቸው ውጭ ሀገር ዜጎች መካከል ኤርትራ 3ኛ ደረጃ ላይ ይገኛሉ። ኢሳያስ ባለፈው በነጻነት ቀን ላይ ባደረጉት ንግግር ብዙ ኤርትራውያን ለማየት ተስፋ ስለሚያደርጉ ለውጥ ምንም ፍንጭ አልሰጡም። ስለ ህገ መንግስቱ፣ ብሔራዊ ምርጫ፣ ፖለቲካ እስረኞች መፈታት ያሉት ነገር የለም። በተመሳሳይ እየሞቱ የሚገኙት የሀገሪቱ ምጣኔ ሀብት እንዳንሰራራ ለማድረግ የሚያስችለው ተጨባጭ እቅድም የለባቸውም።